ክብራን ቅዱስ ገብርኤል ገዳም በጣና ሐይቅ ደቡባዊ ዳርቻ ላይ በስተምዕራብ አቅጣጫ የሚገኝ ታላቅ ገዳም ነው። ይህ ገዳም ከባህር ዳር ተነስተው የሚመጡ ጀልባዎች በአጭር ጊዜ የሚደርሱበት ነው። ለዣን የሚባለው በአጼ ቴዎድሮስ ዘመን የፈረንሳይ ቆንስል የነበረው ስለ ክብራን በመጽሐፉ ሲጽፍ እንዲህ ነበር ያለው። እነ ክብራን እነ ምጽርሃ ያሉበት ደሴቶች በሩቅ መሬት ላይ ሆነው ሲታዩ ለም ሆነው ልምላሜ የለበሱና የሚዋኙ ሕይወት ያላቸው ቅርጫቶች ይመስላሉ። ቀረብ ብለው ሲመለከቷቸው ልምላሜያቸው የበዛ እቅፍ አበባ ሆነው በውስጣቸው በሚገኘው ቋጥኝ ላይ የተከበሩትን ገዳማት እንዳቀፉ ሆነው ይገኛሉ ብሏል። ጸሐፊው እውነቱን ነው። ክብራን ገና ከሩቅ ሲታይ ሕሊናን የሚማርክና ልቦናን የሚመስጥ ውበት ያለው ጥንታዊ ገዳም ነው። ገና ከጀልባ ወርደው ይህንን የመጀመሪያውን የባህር ላይ የጉብኝት ምዕራፍ የሆነውንና በሊቀ መላእክት ቅዱስ ገብርኤል ስም የታነጸውን የክብራን ገብርኤልን ደሴት እንደረገጡ ዓይን ማረፊያ ያጣል። የደኑን ጥቅጥቅ ብሎ ማደግ እያዩ የአዕዋፋቱን ዝማሬ እያዳመጡ ያን በዝምታ የተዋጠ ቅዱስ ስፍራ ለመጎብኘት ጉዞ ያደርጋሉ። ገና ጥቂት እንደተራመዱ የዳገንትነት ስም ያላት ነገር ግን እንደ ሌሎች ጉልበት የማታደክም ሰውነትን የማታዝል አቀበት ከወጡ በኋላ ለማየት ወደ ተናፈቀው የክብራን ቅዱስ ገብርኤል ቤተ ክርስቲያን ያደርሳል። ክብራን ገብርኤል በአጼ አምደ ጽዮን ዘመነ መንግሥት የተተከለና በጨጌ ፊልጶስ አመንኳሽነት አባ ዘዮሐንስ የገደሙት ገዳም ነው። አባ ዘዮሐንስ የመጡት ከሸዋ ክፍለ ሀገር ከደብረ ሊባኖስ ሲሆን ወደዚህ ስፍራ ያደረሷቸው ተክለ ገብርኤልና መስቀል ክብራ የተባሉ ባልና ሚስት ናቸው። በጊዜው እርኩስ መንፈስ ያደረበትን ዘንዶ አማትበው ይገድሉትና የአካባቢውን ሕዝብ አጥምቀው ክርስትናን ሰብከው አሻግረው ያመጧቸውን ሰዎች ስም ለማዘከር ሲሉ ገዳሙን በባልና ሚስት ጥምር ስም ክብራን ገብርኤል በማለት እንደ ኤሮፓውያን አቆጣጠር በ1314 ቤተ ክርስቲያንን ሰርተዋል። ይህ ቤተ ክርስቲያን በዳግማዊ አጼ ዳዊትና በአዲያም ሰገድ ኢያሱ ዘመነ መንግሥት እንደገና ታንጿል። ቤተ ክርስቲያኑ በወጉ ከተጠረቡ ቀያይ ድንጋይ የታነጸ ነው። ከቤተ መቅደሱ ዙሪያ የተተከሉ አምዶች ከድንጋይ የተጠረቡ ሲሆን በረቂቅ ጥበባዊ ችሎታ የተሰሩ የግድግዳ ስዕሎች ከግራኝ አህመድ ወረራ አምልጠው የመጡትን ጨምሮ ብዛት ያላቸው የብራና መጻሕፍት የሚገኙት በዚሁ ገዳም ነው። የአጼ በካፋ ልጅ ዓለም ብርሃን ሰገድ ኢያሱ ከጣና ሐይቅ ጋር የጠበቀ ግንኙነቱ የተነሳ እናታቸው እቴጌ ምንትዋብ በ1686 ዓመተ ምህረት የክብራን ገብርኤል ቤተ ክርስቲያንን ሊያሰሩ ችለዋል። መጻሕፍትንም ከተለያዩ ቦታዎች አሰባስበው ቤተ መጻሕፍትን በመመስረት ገዳሙን ወደ ልህቀት ማዕከል ከፍ አድርገውታል። ዘዮሐንስ ይውሉበት ከነበረው ዋሻ ውስጥ አንዳንድ መጻሕፍትና ሌሎች ልዩ ልዩ የታሪክ ቅርሶች ይገኛሉ። እንደውም የአንዳንድ መጻሕፍቶች ቅጂዎች በተባበሩት መንግሥታት የትምህርትና የሳይንስ የባህል ድርጅት ክፍል ቤተ መዘክር እንደሚገኙ ከተለያዩ ጥናት መገንዘብ ተችሏል። ክብራን በጸሎት ተወስነው በትምህርት ያሉና ከዚህች ዓለም ርቀው ራሳቸውን ለእግዚአብሔር ያስገዙ ወንድ መናንያን መነኮሳት የሚኖሩበት ስለሆነ በወንዶች እንጂ በሴቶች የማይጎበኝ እጅግ ማራኪ ድንቅ ገዳም ነው። እንዴት ናችሁ? ሰላም ናችሁ? አሁን የምገኘው እንትን ላይ ነው፣ ክብራን ገብርኤል ገዳም ላይ ነው። እንደምታዩት ነው ገዳሙ። እግዚአብሔር ይመስገን በጣም በሰላም ደርሰናል። ያው ከዚህ በፊት የጎበኘሁት ባህር ዳር ዩኒቨርሲቲ ተማሪ እያለሁ የዛሬ 17 ዓመት በፊት ነው። ያው እግዚአብሔር ፈቅዶ ከእንደገና
አሁን ለመጎብኘት በቅቻለሁ ድጋሚ ማለት ነው። እግዚአብሔር ይመስገን 30 ደቂቃ ነበር የፈጀብን። እስቲ አብረን ወደ ገዳሙ እንግባ። ክብራን ገብርኤል አባቶች የሀይቁ ገብርኤል ይሉታል። እኔ ዛፉን መናገር አልችልም። ዛፎቹ በጣም ነው የሚያምሩት። በቃ ከምናገረው በላይ በጣም ነው የሚያምረው። እስቲ ወደ ውስጥ እንግባ። ይሄ መግቢያው ነው። ሴቶች መግባት አይችሉም እዚህ ጋር ተጽፏል። ከዚህ በኋላ ሴቶች ማለፍ አይችሉም። ዛፉ መቼም የነፍስ ምግብ ነው። ይሄ ገዳም እንግዲህ በ14ኛው መቶ ክፍለ ዘመን እንደታነጸ የሚነገረው በ1314 ዓመተ ምህረት ነው። እጅግ በጣም ውብ ነው። እንደዚህ ነው የተሰራው ቤተ ክርስቲያኑ። በሮቹ የድሮ ከእንጨት ነው የተሰሩት እንደምታዩት ነው። ዛፎቹ መቼም ምንም ብዬ አልነግራችሁ። ዛፎቹ በጣም ነው የሚያምሩት። እዛ ጋ የመነኮሳት መኖሪያ አለ። የተለያየ አይነት ዛፍ ነው ያለው። የወይራ ዛፍ አለ፣ ዘንባባ አለ፣ ጽድ አለ። እጅግ በጣም ብዙ አይነት ተክሎች ነው ያሉት። የቦታውን ሰላም መናገር አልችልም። በጣም ነው የሚገርመው። በጣም ያው በሮቹ ከወጥ እንጨት ነው የተሰሩት። ከአንድ እንጨት የተሰሩ ናቸው። እዚህ ጋር መመልከት እንችላለን። ከአንድ እንጨት የተሰሩ በሮች ናቸው። ወጥ ከአንድ ዛፍ። ለማሰሪያነት ደግሞ የተጠቀሙት ብረት ነው እንደምታዩት። እዚህ ጋር ደግሞ ለእንግዶች የተዘጋጀ ሙዚየም አለ። ሙዚየሙ መግቢያው በዚህ ጋር ነው።
እንዴት ናችሁ? አሁን ክብራን ገብርኤልን ተሳልመን ጨርሰን ወጥተናል። ወደ መርከባችን ልንመለስ ነው። እንግዲህ መርከቧ ከቆመችበት 10 ደቂቃ የምትሆን ዳገት ነች ያለችው። እሷን ተመልሰን እንወርዳለን። እስቲ ዛፎቹን ደግሜ ላሳያችሁ። በጣም ነው የሚያምረው። በጣም ነው የሚያምረው። ያው መንገዱ ቅድም የመጣንበት ነው። ምን ያክል እንደሚያምር ተመልከቱት። እያንዳንዱ ነገር በቃ አይምሮን የሚያሳርፍ ነገር ነው ያለው። እናቺ ዳገቷ ቅድም 10 ደቂቃ ነው ያልኳችሁ፣ እንደዛ ነች። ከዚህ ስንወርድ ወደ ጣና ነው የምንደርሰው ማለት ነው። አሁን እንደምታዩት በመንገዱ። ስለዚህ ይሄኛው በጉዟችን መሰረት የመጀመሪያው የምንጎበኘው ገዳም ነው። እዚህ ገዳም ሴቶች አይገቡ። ያው ስርዓተ ቤተ ክርስቲያን ነው። ሌላ ምንም የተለየ ነገር የለም። ለሴቶች ግን ከዚሁ ገዳም ጎን እንጦንስ ኢየሱስ የሚባለው ገዳም ተዘጋጅቷል ማለት ነው። እናንተም ፍረዱ መንገዱን ምን ያክል እንደሚያምር። ይቺን ቁልቁለት ልክ ስንጨርሳት ወደ ንጋት እንደርሳለን። ንጋት የጀልባችን ስም ነው። አሁን ወደ ጣና ሐይቅ እየደረስን ነው ተመልሰን። ያው ይሰማችኋል ብዬ አስባለሁ። ትንሽ ሐይቁን ዳሩን ላሳያችሁ ብዬ ነው። አሁን ያለነው በድጋሚ ለማስታወስ ክብራን ገብርኤል ነው። ክብራን ገብርኤል ላይ ሐይቁ ዳር ነው ያለነው ማለት ነው። የደሴቱ ሐይቅ ዳር ላይ ነው። ይኸው እንደምታዩት ነው። እንግዲህ ጣና ማለት ይኸው ነው። መመልከት ትችላላችሁ። እሺ አሁን ወደ መርከባችን እንመለሳለን ማለት ነው። ወደ መርከባችን ያው እንደምታዩት ነው። ይሄ አረም እንቦጭ የሚባለው ይመስለኛል። ስሙን በደንብ ባላውቀውም እንቦጭ የሚባለው አረም ይመስለኛል። እዚህ አካባቢ ብዙ የለም። ይሄ እንቦጭ ነው። ይሄ እንቦጭ ነው፣ ግን እግዚአብሔር ይመስገን ብዙ አይደለም። እዚህ በጣም ውሃ የሚወስድና አንድ ሰሞን በጣም ጣናን ወሮት የነበረው ተክል ነው። አረም ነው። ምን ተክል ነው? ያው እዚህ ጋር በስፋት አለ እንቦጭ። እዚህ ጋር ተንሳፋፊ መሆኑ ደግሞ ለውሃው ላይ የሚደረግ እንቅስቃሴ ይከለክላል ማለት ነው። አሁን እንግዲህ ወደ ንጋት
ወደ መርከባችን እንመለሳለን ማለት ነው። እሺ ከንጋት ጋር ነው ማነሳችሁ።